ሐሰተኛ አገልጋዮችን ከእውነተኞቹ ለመለየት ተቸግረዋል? እንግዲያውስ ይህ ቪዲዮ ለርሶ ነው። በዚህ ቪዲዮ ሐሰተኛ ነቢያትንና መጋቢያንን ወይም ፓስተሮችን የምንለይባቸውን 10 ጠቋሚ ምልክቶች ከእግዚአብሔር ቃል እንመለከታለን። ብዙ ጊዜ ሐሰተኞቹን ከእውነተኞቹ ለመለየት አስቸጋሪ የሚሆንበት ምክንያት ሐሰተኞቹ የሚመጡት እውነተኛዎቹን የእግዚአብሔር አገልጋዮች መስለው መጽሐፍ ቅዱስ ይዘው የኢየሱስ ክርስቶስን ስም እየጠሩ በመሆኑ በተለይ በእግዚአብሔር ቃል ያልበሰሉና ያላደጉ ክርስቲያኖችን ያስታሉ። ኢየሱስ ክርስቶስ ስለ እነሱ እንዲህ ብሎ አስጠንቅቆናል። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠበቁ። ማቴዎስ ወንጌል ምዕራፍ 7 ቁጥር 15። በሌላ ስፍራም ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያደርጋሉ ሲል በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ አስጠንቅቆናል። ስለዚህ በመጀመሪያ ማወቅ ያለብን አንድ ነገር ድንቅና ተአምራት በራሳቸው አንድ አገልጋይ ከእግዚአብሔር ስለመሆኑ ማረጋገጫዎች አለመሆናቸውን ነው። ታዲያ እንዴት እንለያቸው? በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ በፍሬያቸው ታውቋቸዋላችሁ ተብሎ እንደተጻፈ ይህን ቪዲዮ እስከ መጨረሻው በጥንቃቄ ካየን በኋላ እግዚአብሔር በቃሉ አይኖቻችንን ያብራልን። በኢየሱስ ስም አሜን። ውድ የሱፐርናቹራል ቻናል ቤተሰቦች ይህን ቪዲዮ ላይክ ማድረግና ሌሎችም የሚታነጹበት ዘንድ ሼር ማድረግ አይርሱ። ሰብስክራይብ ያላደረጋችሁ ሱፐርናቹራል ቻናልን ሰብስክራይብ በማድረግ የወንጌል ማኅበርተኛ ትሆኑ ዘንድ በአክብሮት ተጋብዛችኋል። ሐሰተኞችን፣ የበግ ለምድ የለበሱ ነጣቂ ተኩላዎችን የምንለይባቸውን 10 የቃሉን ቁልፍ ምልክቶች ወይም ፍሬዎች እንመልከት። አንደኛ፣ ሐሰተኞች ነቢያትና ፓስተሮች የእግዚአብሔርን ቃል ያጣምማሉ። መጽሐፍ ቅዱስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ፣ ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍት እንደሚያጣምሙት እነዚህም ደግሞ ለገዛ ጥፋታቸው ያጣምማሉ ይላል። ብዙ ጊዜ እነዚህ ሐሰተኞች የራሳቸውን ምድራዊ ፍላጎት ለማሟላት ሲሉ የእግዚአብሔር ቃል የሚናገረውን ሳይሆን የእግዚአብሔር ቃል እነሱ የሚፈልጉትን እንዲናገርላቸው አድርገው አጣመው ነው የሚሰብኩት። ለምሳሌ ለእነርሱ ገንዘብ የሚሰጣቸው ሁሉ እግዚአብሔር እንደሚባርከው አድርገው የብልጽግናን ወንጌል ሲሰብኩ ይደመጣሉ። 10,000፣ 100,000ና ሚሊዮኖችን የምትሰጡ በዚህ ተሰለፉ፣ ከኔም ጋር ራት ትበላላችሁ ወዘተርፈ እያሉ ሰዎችን በደረጃ ሲመድቡ ይታያሉ። የእግዚአብሔር ቃል መስጠትን የሚያስተምር ቢሆንም ይህን ቃል ያላግባብ ይጠቀሙበታል። በሮሜ ምዕራፍ 12 ቁጥር 8 ላይ የሚሰጥ በልግስና ይስጥ ነው የሚለው። በሌላም ስፍራ በማቴዎስ ወንጌል ምዕራፍ 6 ቁጥር 3 እስከ 4 ላይ ኢየሱስ ክርስቶስ ያስተማረን፣ አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሠራውን ግራህ አትወቅ፣ በስውር የሚያይም አባትህ በግልጥ ይከፍልሃል ብሎ ነው። ስትሰጥ ልብህ የፈቀደውን በፈቃደኝነት ስጥ፣ እንዲሁም ስትሰጥ በአደባባይ ሳይሆን በሚስጥር ስጥ የሚለውን ቃል አጣመው በአደባባይ በግድ የሰበሰቡትንም ገንዘብ እንደ ቤተ ክርስቲያን ሳይሆን ለግል ኑሯቸው ማደለቢያ ያደርጉታል። ለዚህ ነው እነሱ በልጽገው ምዕመኑ የሚደህየው። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ። ስለዚህ አንድ ነቢይ ወይም ፓስተር ቃሉን እያጣመመ በአብዛኛው ትኩረቱ ትባረካላችሁ የሚል ገቢ ማሰባሰብና የተጸለየባቸው የሚባሉ ቁሳቁሶችን መሸጥ ላይ ካተኮረ ይህ አንዱ የሐሰተኞች ምልክት ነውና ልንጠነቀቅ ይገባል፣ ወይም ከዚያ ቶሎ መራቅ ይኖርብናል። ሁለተኛ፣ ሐሰተኞች ድንቅና ተአምራትን የሚያደርጉት ሰዎችን ለማሳት ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 22 ላይ ኢየሱስ ክርስቶስ ሲነግረን እነዚህ ሐሰተኞች ምልክቶችን፣ ድንቆችንና ተአምራትን የሚያደርጉት ቢቻላቸው የተመረጡትን እንኳ ሳይቀር ለማሳት እንደሆነ ነግሮናል። ተአምራትን ማድረግ ብቻውን አንድ አገልጋይ ከእግዚአብሔር ለመሆኑ ማረጋገጫ አይደለም። ምክንያቱም ሰይጣንም ተአምራትን አመሳስሎ ሊያደርግ ይችላልና ነው። አሮን በፈርዖን ፊት በትሩን ሲጥልና ወደ እባብ ስትቀየር ፈርዖን ጠንቋዮቹንና አስማተኞችን ጠርቶ እነሱም በተመሳሳይ በትሮችን ወደ እባብ እንደቀየሩ በኦሪት ዘጸአት ምዕራፍ 7 ቁጥር 10 ላይ እናነባለን። ጠላት ምንም ያህል ሐሰተኛ ምልክቶችን በብዛት ሲያደርግ ቢታይም የእግዚአብሔር ኃይል ግን ሁሉንም ታጠፋቸዋለች።
ታዲያ ሐሰተኞች ተአምራትን የሚያደርጉት ሰዎችን ለማሳት ነው ሲባል ምን ማለት ነው? ይህ ማለት ተአምራቶቹን የሚያደርጉት ሰዎች ንስሐ ገብተው ወደ ኢየሱስ ክርስቶስ እንዲመጡ ለማድረግ ሳይሆን የሰዎቹን ትኩረት በራሳቸው በአገልጋዮቹ ላይ እንዲሆን በማድረግ ተፈላጊነታቸውን በማሳደግ የግል ጥቅማቸውን ለማስጠበቅ ነው ማለት ነው። እውነተኛ የእግዚአብሔር አገልጋይ ሁልጊዜ ሰዎችን ወደ ኢየሱስ ክርስቶስ እንጂ ወደ ራሱ አይመራም። እኔ የምትለዋን ቃል ሐሰተኞች በጣም የሚወዷት ሲሆን አብዛኛው ወሬያቸው ስለ ራሳቸው ከሆነና ይህን ሰው ፈወስኩት፣ ወደፊት ምን እንደሚገጥማችሁ አውቃለሁ፣ በእኔ ላይ ያለው ቅባት በሌላ በማንም ሰው ላይ የሌለ የተለየ ነው አይነት አቋምና ንግግር ስትሰሙ ይህ ትልቅ ማስጠንቀቂያ ነው። ከክርስቲያኖች አንጻር ደግሞ ክፉና አመንዝራ ትውልድ ምልክትን ይሻል ብሎ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ አስጠንቅቆናልና ሕይወታችንን በቃሉ ላይ እንጂ በድንቅና በተአምራት በምልክቶችም ላይ አንመስርት። ሦስተኛ፣ የሚሰብኩት ወንጌል ከትክክለኛው የክርስቶስ ወንጌል የተለየ ነው። እነዚህ ሰዎች ዘይት፣ ውሃ፣ ጨውና ጨርቅ ላይሸጡ ይችላሉ። ነገር ግን ሐዋርያው ጳውሎስ በገላትያ ምዕራፍ 1 ቁጥር 8 ላይ ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ብሎ እንዳለን ሐሰተኞች መጽሐፍ ቅዱሳዊና ትክክል የሚመስል ነገር ግን በመጽሐፍ ቅዱሳዊ አስተምህሮ ላይ ያልተመሰረተ ትምህርት ያስተምራሉ። ለምሳሌ እግዚአብሔር እንድትባረኩና ደስተኛ እንድትሆኑ ነው የሚፈልገው ብለው ስለ ምድራዊ ተድላ አብዝተው ይሰብካሉ። ወደ እግዚአብሔር መንግሥት የመግቢያው መንገድ ብዙና በርካታ ነው ብለው ሲሰብኩም ይደመጣሉ። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ግን ኢየሱስ ክርስቶስ ሲናገር መንገድ እውነትና ሕይወት እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ሲል ተናግሯል። ስለዚህ አንድ አገልጋይ ስለ ኢየሱስ ክርስቶስ መስቀልና ስለ ማዳን ሥራው እንዲሁም ስለ ኃጢአትና ስለ ንስሐ የማይሰብክ የማያስተምር ከሆነና ከዚህ ይልቅ ለስሜትና ለጆሮ ደስ የሚሉ አነቃቂ ስብከቶች እንዲሁም ዝላይና ጭፈራ፣ የሙዚቃም ሁካታ ላይ ሁሌ የሚያተኩር ከሆነ ይህ ትልቅ ማስጠንቀቂያ ነውና ልናመልጥ ይገባል። አራተኛ፣ ገንዘብን አብዝተው የሚወዱና ለገንዘብ ስግብግቦች ናቸው። የእግዚአብሔር ቃል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ እነዚህ ሐሰተኞች መምህራን እየተስገበገቡ በፈጠራ ታሪካቸው ይበዘብዟችኋል፣ ፍርዳቸው ከጥንት ጀምሮ ዝግጁ ነው፣ መጥፊያቸውም አያንቀላፋም ይላል በአዲሱ መደበኛ ትርጉም። ሐሰተኞች ነቢያትና መጋቢያን የእግዚአብሔርን መንግሥት በማስፋት ሕዝቡን ከመጥቀም ይልቅ የግል ሕይወታቸውን ማደላደል የየዕለት ተግባራቸው ሆኖ ይታያል። ስለዚህ አንድ ፓስተር ወይም ነቢይ ምዕመኑ ከሚኖረው ኑሮ በተለየ የቅንጦት ኑሮ የሚኖርና ምዕመኑ ወይም ሕዝቡ ገንዘብ እንዲሰጡ የማስገደድ ያህል አጥብቆ የሚጠይቅ ከሆነ እንዲሁም ለምዕመኑ መንፈሳዊ እድገት በእግዚአብሔር ቃልም ኮትኩቶ ስለማሳደግ ግድ የማይለው ከሆነ ይህ ትልቅ ማስጠንቀቂያ ነው። አምስተኛ፣ ሕይወታቸው ክርስቶስን አይመስልም። ኢየሱስ ክርስቶስ ሐሰተኞችን እንዴት እንደምንለያቸው ሲነግረን በማቴዎስ ወንጌል ምዕራፍ 7 ቁጥር 16 ላይ በፍሬያቸው ታውቋቸዋላችሁ ነው ያለን። የእውነተኛ የእግዚአብሔር አገልጋይ ሕይወት ኢየሱስ ክርስቶስን ያሳያል። ይህንንም የሚያሳየው የመንፈስ ቅዱስ ፍሬ የሆኑት ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነትና ታማኝነት ሲታዩበት ነው። በገላትያ ምዕራፍ 5 ቁጥር 22 እስከ 23 ላይ እንደተጻፈው አንድ አገልጋይ ታዲያ ትዕቢት፣ ግትርነት፣ አትንኩኝ ባይነት፣ ታማኝ አለመሆን፣ ለአባቶች አለመገዛት፣ አለመታዘዝ፣ ድሃን መናቅ ወይም አለመውደድ ምልክቶች ከታየበት የሐሰተኛነት ተጠቂ ነውና ለምዕመኑ ትልቅ ማስጠንቀቂያ ነው። ስድስተኛው ምልክታቸው መከበር፣ በማዕረግ ስም መጠራት እና የሰዎችን ትኩረት አግኝቶ መነጋገሪያ መሆን በጣም ይፈልጋሉ። ኢየሱስ ክርስቶስ ስለዚህ ጉዳይ ሲያስጠነቅቀን በማቴዎስ ወንጌል ምዕራፍ 23 ቁጥር 5 እስከ 7 ላይ ለመታየት ሲሉ የሚያደርጉትን ሁሉ በሰው ፊት ያደርጋሉ፣ አሸንክታባቸውን ያሰፋሉ፣ የቀሚሳቸውን ዘርፍ ያስረዝማሉ፣ በግብዣ ቦታ የከበሬታ ስፍራ፣ በምኵራቦቻቸውም የመጀመሪያውን መቀመጫ መያዝ፣ እንዲሁም በገበያ ስፍራ የአክብሮት ሰላምታና በሰዎች አንደበት መምህር ተብሎ መጠራት ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ አስተማሪያችሁ አንድ ብቻ ነውና እናንተ ሁላችሁ ወንድማማቾች ናችሁ ብሎናል። ሐሰተኞች ነቢያትና መጋቢያን ግን ዕውቅናና ክብርን እጅግ ይጠማሉ። ሐዋርያው፣ ነቢይ ወይም መንፈሳዊ አባት ወይም ዳዴ
ተብለው መጠራት ነው የሚፈልጉት። ሰዎች ወደ እግዚአብሔር እንዲቀርቡ ከማድረግ ይልቅ ሰዎች እነሱን እንዲያከብሯቸው ይፈልጋሉ። የዚያች ቤተ ክርስቲያን ዋና አይነኬ አይተኬ ሰው ሆነው ሁሉን ከበታቻቸው እየገዙ መኖር ይፈልጋሉ። ስለዚህ አንድ አገልጋይ ክብርን ለራሱ የሚፈልግ አትንኩኝ ባይ ከሆነ ይህም መንፈሳዊ ትዕቢት ነውና ትልቅ ማስጠንቀቂያ ነው። ሰባተኛው ምልክታቸው ከክርስቶስ ኢየሱስ ይልቅ ራሳቸውን ከፍ ከፍ ያደርጋሉ። መጥምቁ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ኢየሱስ ክርስቶስን ለሕዝቡ ሲያስተዋውቅ እርሱ ሊልቅ እኔ ግን ላንስ ይገባል ነበር ያለው እንጂ እኔ ከእናቴ ማዕፀን ጀምሮ የተለየሁ የተመረጥኩ የተቀባሁ በማዕፀን ሳለው በደስታ የዘለልኩ መሲሁን ክርስቶስ ኢየሱስን ከሁሉ ቀድሜ ያወቅኩ እያለ ራሱን ሲሰብክ አንድም ቦታ አታገኙትም። እውነተኛ የእግዚአብሔር አገልጋይ ሁልጊዜ ኢየሱስ ክርስቶስን ከፍ ከፍ ያደርጋል እንጂ ራሱን ከፍ ከፍ አያደርግም። ሐሰተኞች ግን የራሳቸውን ማዕረግ ጸጋቸውንና የትንቢት ስጦታቸውን በማግነን ሥራ ላይ ተጠምደው ነው የሚኖሩት። ፎቶአቸውን በተለያዩ ቁሳቁሶች ላይ ለጥፈው ሲሸጡም ይታያሉ። ስለዚህ አንድ አገልጋይ ስለ ራሱ ብዙ የሚያወራ ስለ ስኬቱ፣ ስለ ሀብቱ ብዛት፣ ስለ ሠራቸው ተአምራት፣ ስለ ጻፋቸው መጽሐፍት ሲያወራ እየዋለ ኢየሱስ ክርስቶስን ግን እርግፍ አድርጎ የረሳ ከሆነ ይህም ቀይ መብራት ነውና እንጠንቀቅ። ስምንተኛው የሐሰተኞች ምልክት የሚሰብኩት ሕይወት የሚገኝበትን የወንጌል እውነት ሳይሆን ሰዎች መስማት የሚፈልጉትን መሆኑ ነው። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 እስከ 4 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ብሎ አስቀድሞ ነግሮናል። ሐሰተኞች ኃጢአት፣ የእግዚአብሔር ፍርድ፣ ንስሐ፣ ሲኦል፣ መንግሥተ ሰማያትና የመሳሰሉትን ሕይወት የሚገኝባቸውን ጠንካራ የወንጌል እውነት አይሰብኩም፣ አያስተምሩም። ኢየሱስ ክርስቶስ በምድር ወንጌል በሰበከባቸው ከ3 ዓመታት በላይ ያህል ጊዜያት የሰበከው ማዕከላዊ መልእክቱ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ሲኦል እውን ነው፣ ከሲኦልና ከአብ ፍርድ ታመልጡ ዘንድ በእኔ እመኑ፣ የመዳን መንገዱ እኔ ብቻ ነኝ የሚል ሆኖ ሳለ የዘመናችን ሐሰተኞች ግን መልእክቶቻቸውን ግምግማችሁ እንደሆነ ስለ መንግሥተ ሰማያት አትጨነቅ፣ የቤት ኪራይ ከተከፈለልህ ከዚህ በላይ ምን ታምራለህ የሚሉና በምድራዊ በረከት ሚስማር ሰውን ከአፈር ጋር የሚሰፉ ከእግዚአብሔር ፈቃድና መንገድ የሚያርቁ ለሰዎች ግን ሲሰሟቸው ደስ የሚያሰኙ የሚያዘልሉ የሚያስደንሱና የሚያስጨፍሩ ስብከቶች ሆነው ታገኟቸዋላችሁ። ስለዚህ አንድ አገልጋይ ሰዎች የወንጌልን እውነት አውቀው የዘላለምን ሕይወት እንዲወርሱ ከማስተማር ይልቅ ጆሮ ኮርኳሪ አዘላይና አስጨፋሪ መልእክቶች ላይ የሚያተኩር ከሆነ ይህም ትልቅ የሐሰተኞች ምልክት ነውና ተጠንቀቁ፣ ከቻላችሁም አምልጡ። 9ኛ ሐሰተኛ ተስፋ እየሰጡ ሰዎችን መጠቀሚያቸው ያደርጓቸዋል። በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ የእግዚአብሔር ቃል እነዚህ ሐሰተኞች መምህራን እየተስገበገቡ በፈጠራ ታሪካቸው ይበዘብዟቸዋል ይላል። ሐሰተኞች ልዩ መለያቸው ለገንዘብ ያላቸው ስግብግብነት ሲሆን በሰዎች ተስፋ እና ፍርሃት እያመካኙ ይህን ያህል ገንዘብ ገቢ አድርጉና ወይም ዘራችሁን ዝሩና ቀንበራችሁ ይሰበራል፣ ትባረካላችሁ፣ ትፈወሳላችሁ ወይም ብሬክ ስሩ ይሆንላችኋል የሚል ከንቱ ተስፋ እየሰጡ ሰዎችን መጠቀሚያ ሲያደርጉ ማየት የተለመደ ነው። ስለዚህ አንድ አገልጋይ ዘር ዝሩ፣ ይህን ያህል ገንዘብ በዚህ አካውንት አስገቡና ያስገባችሁበትን ደረሰኝ ስታሳዩኝ እጸልይላችኋለሁ፣ ትፈወሳላችሁ፣ ተአምር ይሆንላችኋል እያለ ሰዎችን ሲጎተጉት ብትሰሙ ንቁ። ይህ ትልቅ የሐሰተኞች መታወቂያ ነው። 10ኛ ሐሰተኞች ከተጠያቂነት ይሸሻሉ። በመጽሐፈ ምሳሌ ምዕራፍ 11 ቁጥር 14 ላይ የእግዚአብሔር ቃል ሲናገር አማካሪ የሌለው መንግሥት ይወድቃል፣ ብዙ አማካሪዎች ሲኖሩ ግን ዋስትና ይገኛል ይላል። እውነተኛ የእግዚአብሔር አገልጋይ ራሱን በክርስቶስ አካል ውስጥ ላሉ አባቶችና መሪዎች ያስገዛል። ሐሰተኞች ግን እኔ ራሴን የማስገዛውም ሆነ አመራር የምቀበለው ከቀባኝ ከእግዚአብሔር ነው እንጂ ከሰው አይደለም በማለት ማንኛውንም ምክር፣ ተግሳጽ፣ እርምት ለመቀበልና ራሳቸውን ለአባቶች ወይም ለመሪዎች ለማስገዛት ፈቃደኛ አይሆኑም። ስለዚህ አንድ አገልጋይ ራሱን ለቤተ ክርስቲያን ሽማግሌዎች፣ ለቦርድ፣ ለመሪዎች በአጠቃላይ በክርስቶስ አካል ውስጥ ላሉ መንፈሳዊ መሪዎች አላስገዛ ብሎ ያላንዳች ተቆጣጣሪ እንዳሻው ያሻውን እያደረገ የሚኖር ከሆነ ይህም ሌላ ትልቅ ቀይ መብራት ነውና እንጠንቀቅ።
ታዲያ አንድ ክርስቲያን እንዳይስትና ራሱን ከነዚህ የበግ ለምድ ከለበሱ ነጣቂ ተኩላዎች ለመጠበቅ ማድረግ የሚጠበቅበት የመጀመሪያው ነገር የእግዚአብሔርን ቃል በሚገባ ማወቅ ነው። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ ሲናገር መጽሐፍትንና የእግዚአብሔርን ቃል አታውቁምና ትስታላችሁ አለ። በሐዋርያት ሥራ ምዕራፍ 17 ቁጥር 11 ላይ ደግሞ የቤርያ ሰዎች ጳውሎስ የተናገረው ቃል ትክክል መሆን አለመሆኑን ለማረጋገጥ መጽሐፍትን ይመረምሩ እንደነበረ ተጽፏል። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል ሲል ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ ተናግሯል። የእግዚአብሔርን ድምፅ ከምንሰማበት መንገድ አንዱ የእግዚአብሔር ቃል ነው። ስለዚህ እንደ ክርስቲያን እኛም እንዲሁ ልናደርግ ይገባል። ፓስተሩ ወይም ነቢዩ ያለውን ሁሉ ተቀብለን ከእነርሱ በሰማነው ቃል ብቻ ሕይወታችንን ከመሠረትን እንስታለንና የእግዚአብሔርን ቃል ራሳችን በማንበብ እንመርምር፣ እንወቅ። እንዳንስት ሁለተኛ ማድረግ ያለብን ነገር እግዚአብሔር መንፈስን የመለየት ጸጋ እንዲሰጠን መጸለይ ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ይላል። መናፍስትን እንዴት እንመረምራለን? በያዕቆብ መልእክት ምዕራፍ 1 ቁጥር 5 ላይ ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን እርሱም ይሰጠዋል ይላልና ልንጸልይና መናፍስትን መለየት እንድንችል እንዲረዳን እግዚአብሔርን በእምነት ልንጠይቀው ይገባል። እርሱም ይሰጠናል፣ ምክንያቱም እርሱ ለቃሉ ታማኝ አምላክ ነውና። አሁን ሁላችሁም እግዚአብሔር ሆይ ስለ ቃልህ አመሰግንሃለሁ እያላችሁ ኮሜንት አድርጉ። ውድ የሱፐርናቹራል ቻናል ቤተሰቦች ይህን መልእክት ከወደዱት ላይክ ያድርጉት፣ እንደርሶ ይታነጹበት ዘንድም ለሚወዷቸው ሼር ያድርጉላቸው። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ ትሆኑ ዘንድ በአክብሮት ተጋብዛችኋል። ጌታ አብዝቶ ይባርካችሁ።